ኢየሱስ ሊቀ ክህንነት እንደ መልከ ጼዴቅ አይነት የዘላለም ሹመት ያለው ሊቀ ካህናት ነው ይለናል። ነገር ግን በጣም የሚገርመው ነገር መጨረሻ ቁጥሮች አካባቢ ላይ ስንመለከት ይህንን የኢየሱስ ክርስቶስን ሊቀ ካህንነት ነገር በደንብ አድርጎ ለማስተዋልና ለመረዳት መንፈሳዊ ብስለት ወይም ደግሞ መንፈሳዊ መረዳት ያስፈልጋል ይላል። ምዕራፍ 5ን ለሶስት ዋና ዋና ክፍሎች ከፍለን እንድንመለከት እፈልጋለሁ። አንደኛው ከቁጥር 1 እስከ 4 ድረስ የምናየው የብሉይ ኪዳን ሊቀ ካህናትን ሹመት ነው የሚያሳየን። አይታችሁ ከሆነ ሳነብ አስተውላችሁ ከሆነ የብሉይ ኪዳን ሊቀ ካህናት ለሊቀ ካህንነት ሁለት ግዴታ ማሟላት ያለባቸው ክራይቴሪያን ያነሳል። አንደኛው የሚያነሳው ነገር ምንድነው ካልን ክራይቴሪያው ከሰው መካከል መመረጥ አለበት የሚል ነገር ያነሳል። እና ሊቀ ካህናት ከሰው መካከል መመረጥ ያለበት ለምንድን ነው ስትሉ በእግዚአብሔር ፊት የሰውን ወክሎ በመካከል ለመቅረብ የሚችለው ሰውን ሪፕሬዘንት ማድረግ የሚችለው ምን ከሆነ ብቻ ነው ይለናል የዕብራውያን ጸሐፊ፣ ሰው ከሆነ ብቻ ነው ይለናል። ስለዚህ ሊቀ ካህናት የሚመረጠው ከሰው መካከል ነው ብሎ መጽሐፍ ቅዱስ ይነግረናልና ግዴታ የብሉይ ኪዳን ሊቀ ካህናት ለመሾም ሊቀ ካህን ሆኖ ለመሾም ከሰዎች መካከል ነው መሾም ያለባቸው ይለናል። ይህም ብቻም አይደለም፣ በዘፈቀደ ደግሞ ሊቀ ካህናት መሆን አይቻልም፣ በእግዚአብሔር ደግሞ መመረጥ አለባቸው የሚል ሁለተኛ ክራይቴሪያ ያነሳል። ስለዚህ በእግዚአብሔር ካልተመረጠ በስተቀር አንድ ሰው ሊቀ ካህናት ሊሆን አይችልም። ስለዚህ ግዴታ ምን ያስፈልጋል ስትሉ ምርጫ ያስፈልጋል የሚለው ነገር ይነግረናል። እና ወረድ እያልን ስንሄድ እንደሚነግረን እያንዳንዱ ሊቀ ካህናት ከሰው መካከል ይመረጣል፣ ሰውን ሪፕሬዘንት አድርጎ በእግዚአብሔር ፊት ለመቆም። ቀጠል ብለን ስናይ ደግሞ የእግዚአብሔር በሆነው ነገር ላይ ሁሉ ሰዎችን በመወከል ለኃጢአት የሚሆን መባና መስዋዕትን ለማቅረብ ደግሞ ይሾማል ይለናል። ስለዚህ ሊቀ ካህናት ተግባራቸው ምንድነው ካልን በእግዚአብሔር በሆነው ነገር ላይ ሁሉ ነው የሚሾሙት። ለምንድን ነው የሚሾሙት ካላችሁ በሰዎችን በመወከል ለኃጢአት የሚሆን መባንና መስዋዕትን በእግዚአብሔር ፊት ምን ለማድረግ ነው የሚሾሙት?